ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። በዚህ ቪዲዮ 5 ገጽታችንን በመቶ እጥፍ የሚያሳድጉ ውበታችንን የሚጨምሩ ትኩረት ልንሰጣቸው የሚገቡ ነገሮችን እንመለከታለን። ወደ ዝርዝሮቹ እንግባ። አንደኛ፣ ጸጉር ምንጊዜም የውበት ዋነኛ መገለጫዎች አንዱ ነው። ሰዎች በአንደኛ እይታ የሚመለከቱት ነገር ሲሆን የአንድን ሰው አጠቃላይ ገጽታና አቋም የመቀየር ልዩ ኃይል አለው። የሚያምር ጸጉር ከአለባበስ ማሟያነት ያልፋል። በሜካፕ፣ በልብስ ወይም በጌጣጌጥ በቀላሉ ሊተካ የማይችል ተፈጥሯዊ ግርማን ይሰጣል። ጸጉር ጤናማ፣ የሚያብረቀርቅና በደንብ የተያዘ ሲሆን ግርማ ሞገስን ይጨምራል። ጸጉሩ ጤናማ እስከሆነ ድረስ ቀለል ያለ የጸጉር አሰራር እንኳን የጠራ ውበትን ይሰጣል። ሲምፕል ፖኒቴል፣ ናቹራል ከርል፣ ሎበን፣ ወዙን የጠበቀ ተፈጥሯዊ ጸጉር ብዙም ሳትለፉ የጠራ ውበትን ያጎናጽፋል። ጸጉራችሁ ሲያምር ስሜታችሁ ጥሩ ይሆናል። አረማመዳችሁ ይቀየራል፣ ፈገግታችሁ ይጨምራል። ጤናማ ጸጉር ለገጽታችሁ ወዝን በመጨመር በጣም ቀላል ለሆነ ልብስ እንኳን ልዩ ድምቀትን ይሰጣል። ጸጉር ጽዳቱ ሲጠበቅና ሲስተካከል ተራ ልብስ እንኳን ዘመናዊ ይሆናል። ጤናማ የሚያብረቀርቅ ጸጉር ሲኖር ደግሞ ቀላል ሜካፕ እንኳን የጎላ ውበት ይኖረዋል። ማንነትን፣ ስሜትንና የአኗኗር ዘይቤን ያንጸባርቃል። የጸጉር እንክብካቤ ለራሳችሁ ጊዜ የምትሰጡና መልካም ገጽታን የምትወዱ ሰዎች መሆናችሁን ያሳያል። ጸጉራችሁ ረጅምም ይሁን አጭር፣ ከርዳዳም ይሁን ለስላሳ፣ ተፈጥሯዊም ይሁን ኤክስቴንሽን የሚያምር ሆኖ ሲታይ ወዲያውኑ ገጽታችሁን ይቀይራል። እንዲሁም ያለባበስ ስታይልን ያጎላል። ምንም አይነት ልብስ ብትለብሱ በማንኛውም ሁኔታ የሚያምር ጸጉር የተከበረ፣ በራስ የመተማመን ስሜት እንዲሰማችሁ የማድረግ ኃይል አለው። ጸጉራችሁን በምታጠቡበት ሰዓት መንከባከብና ሁሌም በምትፈልጉት መንገድ የምትፈልጉትን ስታይል መሰራት ይኖርባቸዋል። ሁለተኛ፣ የቆዳ እንክብካቤ። የቆዳ እንክብካቤ ከዕለት ተዕለት ልምድ በላይ ነው። ይህ ራስን የመውደድ አንደኛው ነገር ነው። ዓለም መጀመሪያ የሚያዩ ቆዳችንን ነው። ቆዳችን ጤናማ ሲሆን በተፈጥሮ የበለጠ በራስ መተማመን፣ ልስላሴና ግሬስ ይኖረናል። ጤናማ ቆዳ ብዙም ሳትጨነቁ የተመጣጠነና የሚያምር ሆናችሁ እንድትታዩ ያደርጋል። ጥሩ የቆዳ እንክብካቤ ትዕግስትን ያስተምራል። ቀስ በቀስ ቆዳችሁ የለሰለሰ፣ እየተረጋጋና እየበራ ሲመጣ ተፈጥሯዊ ውበታችሁ ይጎላል። ፊታችሁን በጥሩ ክሊንዘር ማጽዳት፣ ሞይስቸራይዝ ማድረግ፣ ሰንስክሪን መቀባት መርሳት የሌለባችሁና በየቀኑ ልታደርጉት የሚገባ ነገር ነው። የቆዳ እንክብካቤ ውስብስብ መሆን የለበትም። 10 አይነት ስኪንኬር ፕሮዳክት አያስፈልጋችሁም። መጀመሪያ ማድረግ ያለባችሁ የቆዳችሁን ታይፕ መለየት ነው። ከዛም ለቆዳችሁ የሚስማሙ የተወሰኑ ቆዳችሁን ለማጽዳት አንድ ክሊንዘር፣ አንድ የቀንና ማታ ሞይስቸራይዘር እና ሰንስክሪን በቂ ነው። በሳምንት አንዴ በቤት ውስጥ የሚዘጋጁ ማስኮችን ብትጠቀሙ የበለጠ ቆንጆ ፊት ይኖራቸዋል። ሁልጊዜ ሜካፕ ተቀብተን ላንወጣ እንችላለን። ስለዚህ የፊት ቆዳ እንክብካቤ ወሳኝ ነገር ነው። ሶስተኛ፣ ያማረ ጥርስና ፈገግታ። ያማረ ጥርስ የአንድን ሰው መልክ፣ ፈገግታና ስለ ራሱ ያለውን ስሜት ጭምር ሊለውጥ ይችላል። ብሩህና ጽዳቱ የተጠበቀ ፈገግታ አንዲት ቃል እንኳን ሳትናገሩ በራስ የመተማመንና ተፈጥሯዊ መስህብን ያጎናጽፋል። አንድ ሰው ጥሩ ጥርስ ሲኖረው ፈገግታው ከጠንካራ ውበት መገለጫዎች አንዱ ይሆናል። የሚያምር ፈገግታ መልካችሁን ከማሻሻል በላይ ብዙ ያደርጋል። ያማረ ጥርስ እንክብካቤን ይፈልጋል። ለጤናችሁና ለገጽታችሁ ክብር እንዳላችሁ ያሳያል። ሰዎች ብዙ ጊዜ በመጀመሪያ የሚያስተውሉት ፈገግታን ነው። ያ የመጀመሪያ እይታ ደግሞ ዘላቂ ትውስታን ሊፈጥር ይችላል። ከመልክ ባሻገር ጥሩ ጥርስ መኖር በራስ ላይ የመመቸት ስሜትን ይፈጥራል። ፈገግታችሁ ብሩህ እንደሆነ ሲሰማችሁ በነፃነት ትስቃላችሁ። ጥሩ ጥርስ ከአካላዊ ገጽታን በላይ ነው። ጥሩ ፈገግታ ፊታችሁን ያበራል፣ ገጽታችሁን ያሳምራል፣ በራስ መተማመናችሁን ይጨምራል። ስለዚህ የጥርሳችሁን ንጽህና ትኩረት ልትሰጡት የሚገባ ነገር ነው። አራተኛ፣ ሽቶ ከመልካም መዓዛ በላይ ነው። ጥሩ መዓዛ በራስ መተማመናችሁንና ሰዎች እናንተን የሚያስቡበትን መንገድ የመቀየር ኃይል አለው። ጠረን ከስሜት ህዋሳት ሁሉ የበለጠ ስሜትን የሚነካ በመሆኑ ሽቶ ኤሌጋንትነትን እንዲሰማን ያደርጋል። የሚያምር መዓዛ ንጹህ፣ የጠራና የተስተካከለ ስሜት እንዲሰማን ሊያደርግ ይችላል። በጣም ባልዘነጥንበት ቀናት እንኳን ለስለስ ያለ ጣፋጭ ወይም ፍሬሽ ሽታ በራስ መተማመናችንን ይጨምራል። እያንዳንዱ ሽቶ የራሱ የሆነ ማንነት አለው። የአበባ መዓዛዎች ለስላሳና ሴትነትን የሚያጎሉ ናቸው። ትኩስ የሎሚ ወይም ብርቱካን ሲትረስ መዓዛዎች ብሩህና ጉልበት ሰጪ ናቸው። ሞቅ ያለ የቫኒላ ወይም የሙቅ ሽታዎች የሚያረጋጉና ማራኪ ናቸው። የምንመርጠው ሽቶ
መናገር ሳያስፈልገን ስለ ስታይላችን ይናገራል። ሰዎች ብዙውን ጊዜ አንድን ሰው ከአንድ የተወሰነ ሽታ ጋር የሚያያይዙት ለዚህ ነው። መዓዛ የማንነታችን አካል ነው። ሽቶ ሳይጮህ ውበትን ይጨምራል። ይህም ነው ሽቶን የዕለት ተዕለት ህይወታችን ወሳኝ አካል የሚያደርገው። ንጹህና ፍሬሽ ሽታ ጠዋት ላይ የመነቃቃት ስሜትን ይፈጥራል። ሞቅ ያለና ጣፋጭ ሽታ ከረጅም ቀን በኋላ ዘና ሊያደርገን ይችላል። ሽቶ በየቀኑ ልንደሰትበት የምንችለው አንድ ትንሽ ሌክዠሪየስ ነገር ነው። ብዙ ባህሎች ሽቶን እንደ ፊኒሺንግ ተች ይቆጥሩታል። አለባበስን የሚያሟላ ነገር ነው። የጠራ ስሜት እንዲሰማን የሚያደርግ የማይታይ ጌጥ ነው። ትክክለኛው መዓዛ በትውስታ ውስጥ ይኖራል። ቅጽበቶችን የበለጠ ውብና የማይረሱ ያደርጋቸዋል። የሚያምር መዓዛ በራስ መተማመን፣ መረጋጋትና ከራሳችን ጋር የበለጠ ግንኙነት እንዳለን እንዲሰማን ያደርጋል። አምስተኛ ካዥዋል አልባሳት። ገበያ ለመውጣትም ይሁን ቅርብ ቦታዎች ሰዎችን ለመጠየቅ ስትሄዱ የምትለብሷቸው ልብሶች ምቾትና ስታይልን ያንጸባርቃሉ። አለባበሳችን በራስ መተማመንና መልካም ገጽታ እንዲሰማን ሊያደርጉ ይችላሉ። ለእነዚህ ጊዜያት የሚሆኑ መደበኛ ያልሆኑ ካዥዋል ልብሶች ብዙውን ጊዜ ቀላል፣ ምቹና ተግባራዊ ናቸው። ሆኖም አሁንም ለገጽታችሁ እንደምትጨነቁም ያሳያል። ምቾት በጣም አስፈላጊ ነገር ነው። በነፃነት ለመንቀሳቀስ የሚያስችሉ ለቆዳ ለስላሳ የሆኑና ለአየር ሁኔታው የሚስማሙ ልብሶች የዕለት ተዕለት ተግባራትን ቀላል ያደርጉታል። አንዳንድ ነገሮችን ለማከናወን ስትወጡ ቀላል ቲሸርት ከሱሪ፣ ከጂንስ ወይም ከጉርድ ጋር መልበስ ትችላላችሁ። ሳይጋነን የተስተካከለ ሆኖ ለመታየት በቂ ነው። ጫማዎች እንደ ስኒከር ወይም ፍላት ጫማዎች ለመራመድ ምቹም ስለሆኑ ተመራጭ ናቸው። ቀላል ንጹህ ፊትድ የሆኑና በትንሽ ጌጣጌጥ የታጀቡ ልብሶች የጠራ ስሜትን ይሰጣሉ። ሲምፕል ጉርድ ሸሚዝ ከጂንስ ጋር ለግሮሰሪ ሾፒንግ ስትወጡ የቱታ ቱ-ፒስ ሴቶችን፣ ሌጊንግ በስኒከር ተመራጭ ቆንጆ አልባሳት ናቸው። ቀለል ያለ ወይም ካዥዋል ማለት ግዴለሽ ማለት አይደለም። ንጹህ ስርዓታቸውን የጠበቁና በጥሩ ሁኔታ የተያዙ ልብሶችን መልበስ ነው። ቀላል ልብሶች በምቾትና በስታይል መካከል ያለውን ሚዛን የሚጠብቁ ናቸው። በራስ መተማመንና ለዕለት ተዕለት ኑሯችሁ ዝግጁ ሆናችሁ እንዲሰማችሁ ያደርጋሉ። ቀላል ንጹህና ምቹ አልባሳት ተራ ጉዞዎችን እንኳን ያማረና አስደሳች ሊያደርጉት ይችላሉ። እነዚህ የጠቀስኳቸው ቀላል ነገሮች ለገጽታችን ማማር እጅግ አስፈላጊ ናቸው። ሁሌም ዝንጥ ብሎ ለመታየት ከአለባበሳችን ባሻገር ለጸጉራችን፣ ለፊታችን፣ ለጥርሳችን ውበት፣ ለጠረናችን ትኩረት መስጠት ይኖርብናል። ዋው ሲያምሩ ብለን የምንደነቅላቸው ሴቶች ሚስጥራቸው ለእንደነዚህ አይነት ሲምፕል ዲቴል ትኩረት ስለሚሰጡ ነው። በጣም ዘናጭ ሆኖ ለመታየት የግድ ውድ ነገሮችን መግዛት የለብንም። ውድ የሚባሉ ነገሮች የራሳቸው ቫልዩ ቢኖራቸውም ሁላችንም አፎርድ ልናደርጋቸው አንችልም። ስለዚህ በቀላል መንገድ ቆንጆ ሆነን ለመታየት ብዙ አማራጮች አሉን። ከኛ የሚጠበቅብን ለራሳችን ትኩረት መስጠት ብቻ ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ሀሳብና አስተያየት ካላችሁ በኮመንት አስቀምጡልኝ። የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።